ስራትና ዜነብ ቤራክ ገኝበት ክፍል ሲመጡ ቤተሰቡ በጠቅላላ ቤራክን ለብቻዋ ትተው ካፌ ውስጥ ተቀምጠዋል። ፖሊሶች ስለተፈጠረው ነገር ቤርክን ሊያናግሩ ስለሆነ ብቻዋን ተዋት ተብሎ ነበር ሁሉም የወጡት። ትዕዛዝ የተሰጣት ሴት ፖሊሶች ከመግባታቸው በፊት ቤርኪ ወደምትገኝበት ክፍል ትገባለች። ነርስ ምን እያደረግሽ ነው? አንዳንድ ምርመራዎችን ላደርግልሽ ነው የመጣሁት። ግን እኮ ዶክተሩ አሁን ነው መጥቶ ምርመራ አድርጎ ሄደው። ይሄ ደግሞ ሌላ ምርመራ ነው። የምን ምርመራ ነው? ቆይ ዶክተሩ የት አለ? ዶክተሩ የት ነው ያለው? ዝም በይ፣ ድምፅ እንዳታወጪ። አሁን ፖሊሶች ይገባሉ፣ የተፈጠረውን ነገር ይጠይቁሻል። አንድ ነገር እንዳትነግሪያቸው። የተፈጠረው ነገር ሁሉ በአጋጣሚ ነው ልጅ ትነግሪያቸዋለሽ። ሰራትም ቢሆን ማወቅ የለበትም። አለበለዚያ በአንቺ ላይም በልጆችሽ ላይም ከባድ ችግር ነው የሚፈጠረው። ገብቶሻል አይደል የሚልሽ? ኮሚሽነር እንኳን ደህና መጣችሁ። አዝራ እንዴት ነሽ? ደህና ነች። ምን ትሆናለች ብለሽ ነው? ወንድምሽ እስካልደረሰብን ድረስ እኛ ሁሌም ደህና ነን። ጂያን አንድ ነገር ልንገርህ፣ እኔ በፍጹም የአንተን የውሸት ታሪክ አላምንም። ወንድሜን አምነዋለሁ። አንተ አዝራ እንደምትኮራ ታውቃለሁ። ስለምንድን ነው የምታወሪው? አዎ በደንብ ነው የማውቀው። ባለፈው ምሽት ጨለማ ውስጥ ሆና እያለቀሰች ነበር። ምን እንደሆነች ባትነግረኝም ነገር ግን አንተ እንደጎዳት አውቃለሁ። ደግሞ ያልነገረችኝም አንተን ፈርታ እንደሆነ አውቃለሁ። ምን አጋባሽ አንቺን? በባልና በሚስት መካከል ምን ጣልቃ አስገባሽ? አይንሽን ከቤተሰብ ላይ አንሺና ስለ ወንድምሽና ስለ ቤተሰብሽ ብታስቢ ጥሩ ነው። ጂያን ክርክሩን ለሴቶቹ ጥሎ ወደ ሰራት ጋር ይመጣል። ሰራት ሚስቱን ሊያናግሩ የገቡ ፖሊሶች ለመውጣት ቆይቶበት ሰዓቱ ረዝሞበታል። ጂያን ምን ተፈጠረ ብሎ ሲጠይቀው ቤታቸውን ሰብሮ የገባውን ሌባ የካሜራ ቅጂ ያሳየዋል። ይህን ጂያን በጣም ይገረማል፣ ይደነግጣል። በመጨረሻም ፖሊሶች የቤራክን ቃል ተቀብለው ይወጣሉ። ቤራክ የተፈጠረው ነገር ሁሉ በአጋጣሚ የተፈጠረ ነገር ነው ብላ ቃሏን ትሰጣለች። ሰራትም በዚህ እየተናደደ ወደ ውስጥ ይገባል። ቤራክና ሰራት ፊት ለፊት ይፋጠጣሉ። እሺ ውዷ ባለቤቴ እንዴት ነሽ? ታውቂያለሽ በጣም ተጨንቄ ነበር። አጣሻለሁ ብዬ በጣም ፈርቼ ነበር። ይገርማል፣ አንቺ ግን አሁንም በሕይወት አለሽ። ሰራት ውዴ ተይ ደግመሽ እንደዛ እንዳትይኝ። በእኔና በአንቺ መካከል እንደዛ ብሎ ነገር የለም። ከዚህ በኋላ የኔና የአንቺ ጉዳይ አብቅቷል። አንቺ ማለት እኮ ሕይወቴ ሙሉ የቀለድሽብኝ ሴት ነሽ። በእኔ ላይ ሌላ ሰው ደረበሻል፣ ዋሽተሽኛል፣ እምነቴን ሰብረሻል። አሁን እኔ የምፈልገው ስላደረሽብኝ በደል እንድታቂ የውስጤን ህመም ልነግርሽ አይደለም። እኔ ከአንቺ የምፈልገው አንድ ነገር ብቻ ነው። ማን ነው? ንገሪኝ። የካድር አባት ማን ነው? ማን ነው ያ ሰው? ሰራት ሁሉን ነገር ነግርሃለሁ፣ ግን እባክን ተረጋጋ። ሁሉን ነገር በስነ ስርዓት አስረዳሃለሁ። እባክን እንዳስረዳ ምንም እንድታስረጅ የሚፈልገው ነገር የለም። አሁን ንገሪኝ፣ ማን ነው የካድር አባት? ማን ነው ያ ሰው? ሰራት እባክን ተረዳኝ። ሁሉም ነገር የተፈጠረው በአጋጣሚ ነው። አንድ ጊዜ ብቻ ነበር የተገናኘ ነው። በቃ በዛች አጋጣሚ። ዝም በይ። አንድ ጊዜ ብቻ ነው ያገኘሽው? በጣም ይገርማል። አባዬን አሞታል፣ አባዬን ቆርጦታል፣ ፈልጦታል እያልሽ የት እንደምትሄጂ ያላወቅኩ መሰለሽ? ደግሞ በቅርቡ አንድ ቆንጂዬ ፎቶ ልኮልኝ ነበር። ካድርን አርግዘሽ በአንድ ሆቴል ውስጥ ቁጭ ብለሽ እየተዝናናሽ ነበር። አሁን ከዚህ በላይ አታናችኝ። ማን ነው ያ ሰው? ያ ካዲ የማይረባ ማን ነው? ንገርኝ። የካድር አባት ማን ነው? ሰራት እባክህ እንደዚህ አትሁን፣ እባክህን ንገርኝ። ማን ነው ያ ሰው? እውነቱን እንድትነግርኝ ፈልጋለሁ። ማን ነው የካድር አባት? ማን ነው ያ ሰውዬ? አልችልም። ምንም ነው ማቺው? ልነግርህ አልችልም። አንቺ በእውነት አብደሻል። ትነግርኛለሽ። ለማንም ሳይሆን ለልጅሽ ብለሽ ትነግርኛለሽ። በይ ንገርኝ። ማን ነው ያ ሰው? ከማን ጋር ነው አንሶላ የተካፈፍሽው? ማን ነው የካድር አባት? ንገርኝ። ማን ነው? ስርዓት ተረጋጋ። እባክህን አታስፈራኝ። ስርዓት እባክህ እንደዚህ አታርግ። አቶ ስርዓት ምን እያደረግህ ነው? አቶ ስርዓት እባክህን ተረጋጋ። ምን እየተፈጠረ ነው? አቶ ስርዓት እባክህ ንገረኛ። ህይወቴን የበጠበጠው ማን ነው? ንገረኝ። ማን ነው ያ የማይረባ ሌባ? ንገረኝ። አልችልም። ልነግርህ አልችልም። ትነግርኛለሽ። ሁሉን ነገር ትነግርኛለሽ። ማወቅ ስርዓት ተረጋጋ። እባክህና ና አቶ ስርዓት እባክህን ተረጋጋ። የሁሉ ነገር ሲፈጠር ጂያን ከውጭ ሆኖ እያንዳንዱን ነገር እያዳመጠ ነበር። ምሽት ላይ ሰራት ወደ ቤት ተመልሶ ለዘይነብ ቤራክ ስለ ካድር አባት ማንነት አልነግርም እንዳለችውና የተፈጠረውን ነገር ሲነግራት ዘይነብ በጣም ትበሳጫለች።
ዜነብ በበርኪ ጉዳይ ተናዳ ከስርዓት ጋር ስትከራከር የሁለቱን ክርክር የሰሙት ሀያልና ኤርኪን ምን እንደሚያወሩ ማወቅ አለብን፣ ስለማይ ይሆናል የሚያወሩት ብለው አንዳቸው በአንዳቸው ስልክ ላይ ደውለው ይክል የሚያወሩትን ለማዳመጥ ስልኩን ክፍት አርጋ ሶፋ ላይ ደበቅ አርጋ አስቀምጣ ጥላው እየሮጠች ወደ ሀያል ጋር ትሄዳለች። እንጀት ዜነብ ዞር ስትል ሀያልን ስልኩን ስታስቀምጥ ታያታለች። እየሰሙን ነው፣ አውራ፣ ሌላ ነገር አውራ። የቤራክ የጤንነት ሁኔታ በጣም እያሳሰበኝ ነው። ነገ ጠዋት ላይ ዶክተሯን በድጋሚ ማናገር ይኖርብኛል። ነግረሽ ነበር ይክሌው፣ አልሰማም ብለሽኝ ነው። ምንም የተደበቀ ነገር የለም አባዬ፣ ከኛ ምንም የሚደብቀው ነገር የለም። ሁሉን ነገር ለእኔ ነግሮኛል። የጂያን እናት አዝራና ጂያን ልጅ ወልደው ልጅ እንዲያሳቅፏት በትዳራቸው ልጁን እንዲወልዱ ደጋግማ ጠዋት ማታ ትነግራቸዋለች። ጂያንና አዝራም ልጅ ለመውለድ ሞክረው ነገር ግን አልተሳካላቸው። ጂያንም በመጨረሻ ተስፋ ቆርጦ ሕክምና እናደርጋለን፣ እሱም ካልሆነ በማደጉ ልጅ ወስደን እናሳድጋለን የሚል ሀሳብ ያመጣል። ነገር ግን ጂያንና አዝራ ልጅ መውለድ ሳይችሉ ቀርቶ ሳይሆን አዝራ ከጂያን ልጅ መውለድ ስለማትፈልግ ሁል ጊዜ የእርግዝና መከላከያ መድኃኒት ትውጥ ነበር። ምሽት ላይም ፍቅር ከሰሩ በኋላ አዝራ እንደለመደችው ተደብቃ የእርግዝና መከላከያ መድኃኒቷን ስትቶ ድንገት ጂያን ይመጣል። አዝራ ምን እያደረግሽ ነው? አንቺ ነበርኩ ስፈልግ የነበረው። መጣው፣ የሜካፕ ዕቃ ጠፍቶ እሱን እየፈለግኩት ነው። የዜነብ አባት ልጁ ዜነብ ቀን ላይ ደውላ ወደ ቤት ሻንጣን ይዤ እመለሳለሁ ብላ ነግረዋለች። ነገር ግን ምሽት ላይ ትመጣለች ብሎ ቢመለከታት ዜነብ የለችም። ይህኔ ልጅ መንቀጠማት ምን ተፈጠረ ብሎ ልጁ ሙስጠፋን አስከትሎ ወደ ስርዓት ቤት ዜነብ ጋር ይመጣል። እማዬ ስልኬ ዘግቶብኝ ነው፣ አንድ ቦታ ለመደወል ስልክሽን ብታውሽኝ። እሺ ይኸውልህ ያዘው። እውነቱን ለስርዓት አለመንገርሽ ትክክለኛ ነገር ነበር። ይህንን ጉዳይ ስርዓት ሆነ ማንም ማወቅ የለበትም። ግን ደግሞ አንቺ ከስርዓት ጋር እስከ መቼ በዚህ ሁኔታ ትዘልቂያለሽ የሚለው ነገር ትልቅ ጥያቄ ነው። ስለዛ አታስቢ፣ ሁሉ ነገርን ያስተካክላለሁ። ከዚህ ወጣለሁ፣ ወደ ቤት ሄዳለሁ፣ ስርዓት ይቅር ይለኛል። ከልጆቼ ከስርዓት ጋር ሆነን እንደ ድሮ ደስተኛ እንሆናለን፣ ጥሩ ቤተሰብ ይኖረናል። ተይቴ ስርዓት መቼም ቢሆን ይቅር አይልሽም። ስርዓት በአንቺ ጉዳይ ተስፋ ቆርጧል። ከዚህ በኋላ እንደ ድሮ እንሆናለን ብለሽ በፍጹም እንዳታስቢ። ስርዓት መቼም ቢሆን ይቅር አይልሽም። ሙስጠፋ ሰማኝ አይደል? ከዚህ መኪና በፍጹም እንዳትወርድ፣ ደግሞ ሌላ ችግር ውስጥ ላስገባኛል። አባዬ ሰማው እኮ፣ በቃ አልወርድም። እሺ ብያለሁ። ምን ሙስጠፋን ያየሁት ደግሞ ለምንድን ነው የመጣው? ሰላም፣ እንዴት አመሻችሁ? አባዬ እንኳን ደህና መጣ ብያለሁ። አባዬ ከመሸ ግን በሰላም ነው? ዜነብ ልጄ ሻንጣዬን ይዤ ወደ ቤት እመለሳለሁ መጣለሁ ብለሽኝ ነበር። አዎ አባዬ እንደዛ ብዬ ነበር፣ ግን አንዳንድ ነገሮች ተፈጠሩ። በጣም ይቅርታ ያርጉልኝ የዜነብ አባት። ዜነብ አሁን ላይ መሄድ አትችልም። ከቀድሞውም በላይ አሁን ላይ በጣም ታስፈልገኛለች። ብዙ የተፈጠሩ ነገሮች አሉ፣ እነዛን ለማስተካከል ዜነብ እዚህ ትቆያለች። እኔ ደግሞ ልጄን ለመውሰድ ነው የመጣሁት ወደዚህ። አባዬ ምን መሰለ ልጄ፣ ዜነብ ወንድምሽና እኔ አንቺን ለመውሰድ ነው የመጣ ነው። ሂጂ ሻንጣሽን ይዘሽ ነይ። አባዬ ይኸውልህ ዛሬ የአቶ ስርዓት ሚስት ነግታለች። ኦ ጥሩ ነው፣ እንኳን ደስ አለ። አመሰግናለሁ። ግን ደግሞ አባዬ እሷ ሙሉ በሙሉ ደህና አይደለችም። በዛ ላይ አሁንም ቢሆን የካድር አባት አልታወቀም። ዜነብ ምን እያልሽ ነው? ወደ ቤት መጣለሁ አባዬ ዛሬ ብለሽኝ አልነበረም እንዴ? አዎ አባዬ ብዬ ነበር፣ ልክ ነህ። ግን ደግሞ እነዚህ የተፈጠሩት ነገሮች እንዳልሄድ አደረገኝ አባዬ። ሁሉን ነገር ሳስተካክል ወደ ቤት እመለሳለሁ። እዚህ የምቆይበት ነገር ምንም ምክንያት የለኝም። 2 ወይም 3 ቀን ብቆይ ነው። ከዛ በኋላ ወደ ቤት እመለሳለሁ። እንደዛ አይደል አቶ ስርዓት? አዎ ልክ ነች አባዬ፣ እመነኝ እመለሳለሁ። እነዚህ ነገሮች ላስተካክልና ወደ አንተ ጋር እመለሳለሁ። እዚህ ድረስ ግን ስላመጣው በጣም ይቅርታ አባዬ፣ ደውዬ ማሳወቅ ነበረብኝ። ሙስጠፋ የአባቱን ትእዛዝ አክብሮ አባቱን እንዳለው ከመኪናው ሳይወርድ አባቱን እየጠበቀ ባለበት ሰዓት አንቺ ምንድነው እዚህ የምትሰሪው? ከመኪናው ወጪ እባክሽን፣ ችግሩ ሳታስገቢ ደግሞ ፖሊስ ጋር ደውለሽ አግቶኛ ልትይ ነው? የአንቺ ነገር ምንም አያሳምነኝም። እባክሽን ከመኪናው ወጪ። ይኸውልህ እባክህ አንድ ያዳምጠኝ። ባለፈው የተፈጠረው ነገር ፈልጌ ያደረኩት ነገር አይደለም። ከመኪናው ወጪ እኔ ምንም አያገባኝም። እባክሽን ከመኪናው ወጪ፣ ችግሩ ሳታስገብኝ። ለምንድነው ማታዳምጠኝ? እንደዛ ያደረኩት ተገድጄ ነው። እባክህን ይቅር በለኝ። ማለት ተገድጄ ነው ማለት ምን ማለት ነው? እሱን አሁን ላብራራልህ አልችልም። ግን አንተ ለምንድነው ወደዚህ የመጣው? እህቴን ለመውሰድ ነው ወደዚህ ከአባዬ ጋር የመጣ ነው። ቆይ ተገድጄ ነው ስትይ ምን ማለትሽ ነው? ማን ያስገድድ? ሁሉንም ነገር ነገ ባህር ዳርቻው ጋር 6 ሰዓት ላይ ስንገናኝ እነግርሃለሁ። አሁን መሄድ ይኖርብኛል። አባት እየመጣ ነው። በቃ ልሂድ። አዝራ በፍጥነት ከመኪናው ወርዳ የዜነብ አባት መኪና ውስጥ ይገባ ተደብቃ ጠብቃ በፍጥነት እየሮጠች ወደ ውስጥ ትገባለች። ሙስጠፋ በርቀት እየተመለከታት ነበር።
ቤራክ ከስርዓት እንዴት አድርጌ ነው ይቅርታውን ማገኘው? ቤተሰቤን እንዴት አድርጌ ነው ዳግም አንድ ማድርገው እያለች እያሰበች ባለችበት ሰዓት የስርዓት ጠበቃ ስርዓት ያስወጣውን የፍቺ ደብዳቤ ይዞ መጥቶ ትኩስ የነበረ ህልሟ ላይ ውሃ ቸልሶ ያከስመዋል። አዝራና ሙስጠፋ በተባባሉበት ቦታ በተባባሉበት ሰዓት የቀጠሮ ሰዓት ደርሶ ተገናኝተዋል። በያውን እሺ ተናገሪ፣ ለምን ነበር እንደዚህ ያደረግሽው? ለምን ነበር እኔን የከሰሽው? እድሌ ነው እንደዛ እንዳደረግ ያስገደደኝ፣ የእኔ እድል ነው። አልገባኝም። ምን እያልሽ ነው? እኔን የሚረዱ ሰዎች ሁሌም ይጎዳሉ፣ ሁሌም የተረገሙ ይሆናሉ። ምንድን ነው የምትይኝ? እኔ የጠይኩሽ ምክንያትሽን ነው። ለምንድን ነው እንደዛ ያደረግሽው? ለምንድን ነው በእኔ ላይ ክስ የከፈሽው? ነገርኩ ሙስጠፋ፣ ለእኔ ደግ የሚያደርጉ ለእኔ የሚያስቡልኝ ሰዎች ሁሉ ይጎዳሉ። ከዚህ በኋላም ቢሆን ጂያን የፈለገ ነገር ቢያደርገኝ ቢጎዳኝ እንደፈለገ ቢያደርግ ዝም ማለት ያለብህ አይተህ እንዳላየ ብታልፍ ነው የሚሻለ። ቆይ ያ ሰው አንቺን ይደበድብሻል እንዴ? ኧረ አይደበድበኝም። ታዲያ ለምንድን ነው የፈራሽው? አልፈራውም። ለምንድን ነው የምፈራው? ፈርተሻል፣ በረንብ ፈርተሻል። ምንድን ነው እውነቱን ንገሪኝ። ይደበድብሻል? ሁሌ ነው የሚያሰቃይሽ? ቢደበድበኝ ቢያሰቃይኝ ደስ ይለኝ ነበር። የእሱ ድብደባና እሱ ጥፊ ይሻለኝ ነበር ከዚህ ሁሉ ቅጣት። ምንድን ነው እሱ? ንገሪኝ። ምንድን ነው የሚያደርግሽ? በምንድን ነው የሚያስፈራራሽ? መታሽ መውሰድ ትችያለሽ። ማለት ወዴት ልትሄድ ነው የምታዘጋጇት? ወይዘሮ አዝራ እናትሽ ሆስፒታላችንን ለቃ ልትወጣ እንደሆነ አልሰማሽም እንዴ? ምን እያልሽኝ ነው? እንዴት ሆነ ነው እማዬ ሆስፒታሉን ለቃ የምትወጣው? ለምንድን ነው የምትወጣው? ወይዘሮ አዝራ ባለቤትሽ አቶ ጂሃን ለእናትሽ የሚከፈለው ክፍያ አቋርጧል። ስለዚህ እናትሽ እዚህ መቆየት አትችልም። በፍጥነት መታሽ እናትሽ መውሰድ ይኖርብሻል። ይኸውልሽ እመቤቴ፣ የሆነ አለመግባባት ይኖራል እንጂ ባለቤቴ በፍጹም እንደዛ አያደርግም። ወይዘሮ አዝራ እባክሽን ጊዜሽን አታካትይ። በፍጥነት መጥተሽ እናትሽን መውሰድ ይኖርብሻል። አንድ ጊዜ ስልክ ልደውል፣ አንዴ ታገሽኝ። አዝራ ድንጋጤ ውስጡና ጃን ጋር ደጋግማ ትደውላለች። ጃን ግን ኢብሩ ጋር ሆነው ኢብሩን ለሆቴላችን የሚመጥን የፕሮቶኮል አለባበስ ልበሽ ብሎ የሚያስፈልጋትን ልብስ ለመግዛት ልብስ ቤት ተያይዘው መጥተዋል። አዝራ ስደውል እያየም ስልኩን አውቆ አያነሳም። የተፈጠረ ነው? ቆይ ማን ነው የደውልልሽ? መኪና ይዛል? አዎ ይዣለሁ። ትንሽ ብትሆንም እሺ እንሂድ። ወዴት ነው የምንሄደው? እንሂድ። እኔ በምልህ መንገድ እንሄዳለን። እንሂድ። አያል ሂጂ፣ በሩን ክፈቺ። አያል በሩን ክፈቺ እያልኩሽ ነው። እኔ ከፍተዋለሁ፣ ችግር የለውም። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ ወዳጁ ተናፋቂው ድራማ የበደል አበቦች ክፍል 15 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሁን? ቤራክ ስለመጣች ዚነብ ጥላት ወጣ ይሁን ወይስ ስርዓት ቤራክን ያባራታል? መቼ ይሁን ቤራክ እውነቱን ሁሉን ነገር ፍርጥርጥ አርጋ ለስርዓት የምትነግረው? የጂያን ሚስጥርስ መቼ ነው የሚደረስበት? አዝራስ የእናቷን ጉዳይ እንዴት ታደርግ ይሆን? ሙስጠፋስ የአዝራን ምስጢር ያውቃል? ከዛስ ምን ይሆን የሚፈይድላት? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች፣ ምርጥ ክፍሎች የተካተቱበት ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይህ በዓለም አቀፍ ዘንድ ተወዳጅነትን ያተረፈ አጓጊ ልብ አንጠልጣይ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ተወዳጁን የበደል አበቦች በየቀኑ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ቪዲዮዎቻችንን ላይክ በማድረግ ደግሞ የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ለሁሉም ከመጀመሪያ እስከ መጨረሻ አብራችሁን ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።